ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን፣ እነሆ የሐምሌ 15 የምሽት መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር የነው ወርቅዬ ነኝ፣ አብራችሁን ቆዩ። በአዲስ አበባ ከተማ እየተከናወኑ ያሉ ዘመን ተሻጋሪ የልማት ስራዎች መዲናዋን የዓለም አቀፍ ትኩረት ማዕከል አድርገዋታል ተባለ። አዲስ አበባ ልክ እንደ ስሟ አዲስና ማራኪ ሆና በድጋሚ እየተወለደች ባለችበት በዚህ ወቅት በመዲናዋ እየተከናወኑ ያሉ ዘመን ተሻጋሪ የኮሪደር መልሶ ማልማትና የወንዝ ዳርቻ ልማቶች የከተማዋን ገጽታ ሙሉ በሙሉ እየቀየሩት ነው። ከጫፍ እስከ ጫፍ የተዘረጉ ዘመናዊ መንገዶች፣ ለእግረኞችና ለብስክሌተኞች የተሰናዱ ምቹና ደህንነታቸውን የጠበቁ መንገዶች እንዲሁም ለአይን ማራኪ አረንጓዴ ስፍራዎችና መናፈሻዎች ከተማውን ለነዋሪ እጅግ ምቹና ስልጡን የኑሮ አካባቢ እንዲኖራት አድርገውታል። የዚህ ታላቅ ለውጥ ሌላ አስደናቂ ገጽታ ፍትሐዊ የልማት ተደራሽነት መረጋገጡ መሆኑ ሲሆን በአንድ አካባቢ ብቻ ሳይወሰን በሁሉም ክፍለ ከተሞችና ሰፈሮች ውስጥ በእኩል ደረጃ እየተዳረሰም ይገኛል። ዛሬ አዲስ አበባ የአፍሪካ ዲፕሎማሲ ማዕከልነቷን በድምቀት አስጠብቃ ዓለም አቀፍ ደረጃዎችን የሚያሟሉ መሰረተ ልማቶችን በማሟላት የኮንፈረንስ ቱሪዝም ዋና መዲና መሆን ችላለች። ከዓለም አቀፉ ማህበረሰብ የሚመጡ ታላላቅ እንግዶች የሚጎርፉባት፣ በንግድ፣ በባህል፣ በእውቀት ልውውጥ ደምቃ የምትታይ፣ ቀንና ሌሊት እግር የሚበዛባት ሕያው ከተማ ሆና የምትቀጥለው መዲናችን በሁሉ አቅጣጫ አበባና አምራ ማየት የጋራ ኩራት ሆኗል። እችን ታላቅ መዲና በጋራ ጠብቆና ከፍ አድርጎ ማስቀጠል የሁላችንም ታሪካዊ ኃላፊነት መሆኑን አጽንኦትም ተሰጥቶበታል። የአፍሪካና የባህረ ሰላጤው ገልፍ የኢኮኖሚ ትብብር መድረክ መካሄድ ተጀመረ። የአፍሪካና የባህረ ሰላጤው ገልፍ ሀገራት ኢኮኖሚ ትስስር ወደ ላቀ ደረጃ ያሸጋግራል የተባለው የባህረ ሰላጤው ገልፍና የአፍሪካ ኢኮኖሚ ትብብር መድረክ በአዲስ አበባ ከተማ መካሄድ ጀምሯል። መድረኩ በአፍሪካ የጨመረ የመጣውን የባህረ ሰላጤውን ገልፍ ሀገራት ኢንቨስትመንት ፍሰት በመጠቀም የኢንዱስትሪ መስፋፋት፣ የኢኮኖሚ ሽግግርና ዘላቂ ስትራቴጂካዊ አጋርነት እንዴት ማፋጠን እንደሚቻል ለመምከር ያለመ ነው ተብሏል። በአሁኑ ወቅት የባህረ ሰላጤው ገልፍ ቀጠና ለብዙ አፍሪካ ሀገራት ከጊዜ ወደ ጊዜ እያደገ የመጣ አስፈላጊ ኢኮኖሚያዊና ስትራቴጂካዊ አጋር የሆነ መጥቷል። በመሆኑም የሀገሪቱ ኢንቨስትመንት ከባህላዊ ዘርፎች አልፎ በዘመናዊ የልማት መስኮች ላይ በማተኮር መሰረተ ልማትና ሎጂስቲክ፣ በታዳሽ ኃይልና ግብርና፣ በማኒፋክቸሪንግና የፋይናንስ አገልግሎቶች እንዲሁም የዲጂታል ፈጠራዎችን ያካተቱ ናቸው። ኢትዮጵያ በአሁኑ ወቅት የአገር በቀል ኢኮኖሚ ማሻሻያ ፕሮግራም በመተግበር ላይም ትገኛለች። ኢንቨስትመንት ለማስፋፋት፣ ቀጠናዊ ትስስር ለማጠናከር፣ የኢንዱስትሪ ምርታማነትን ለማሳደግ እንዲሁም ለአፍሪካና ለዓለም አቀፍ ገበያዎች ተወዳዳሪ በር ለመሆን ያለመ ነው ተብሏል። የባህረ ሰላጤው ገልፍ ሀገራት ጋር የቆየና የጠበቀ ግንኙነት ያላት ኢትዮጵያ ይህ መድረክ ነባሩን ወዳጅነት ይበልጥ ወደ ላቀ ስትራቴጂክ አጋርነት ለማሳደግና አዳዲስ ኢንቨስትመንት እድሎችን ለመሳብ ወሳኝ አጋጣሚ እንደሚፈጥርላትም ተገልጿል። ዘገባው የኢቢሲ ነው። የቅዱስ ጳውሎስ ሆስፒታል ሚኒሊየም ሕክምና ኮሌጅ የክረምት በጎ ፍቃድ ነፃ ምርመራ አገልግሎቱን እስከ መጪው ዓርብ ድረስ ማራዘሙን አስታወቀ። የሕክምና ኮሌጁ ለአንድ ሳምንት የቆየ ነፃ የጤና ምርመራ መርሃ ግብር ማካሄዱ ይታወቃል። የደም ግፊት፣ የስኳር፣ የልብ በሽታ፣ የጡት ማዕፀን፣ በር ካንሰር፣ የማዕፀንና ጽንስ፣ የቀዶ ሕክምናን ጨምሮ የአይን ጥርስና ሌሎች ሕክምናዎችን በነፃ ሲሰጥ ቆይቷል። ኮሌጁ እንደገለጸው ሁሉም ሰው ዓመታዊ የጤና ምርመራ የማድረግ ልማድ ሊኖረው ይገባልም ተብሏል። በተጨማሪም እድሜና ጾታ መሰረት አድርገው በየዓመቱና በወቅቱ ሊደረጉ የሚገቡ የምርመራ አይነቶች እንዳሉ ገልጾ አስቀድሞ የጤና ምርመራ ማድረግ በበሽታ ከመያዝና ከመጎዳት ያድናል ሲል ተገልጿል። የኮሌጁ ኮሚኒኬሽን ዳይሬክተር አቶ ነዋይ ጸጋይ እንደተናገሩት ከሆነ ሆስፒታሉ ከሐምሌ 7 እስከ ሐምሌ 13 ቀን 2018 ዓ.ም ድረስ ነፃ ሕክምና ሲሰጥ ቆይቷል። በአሁኑ ወቅት እስከ መጪው ዓርብ ድረስ ይህንን አገልግሎት ማራዘሙን አቶ ነዋይ ተናግሯል። የታካሚዎች ቁጥር ከተጠበቀው በላይ በመጨመሩና ማህበረሰቡ ባቀረበው ጥያቄ መሰረት ሆስፒታሉ የዘንድሮውን ክረምት በጎ ፍቃድ ነፃ ምርመራ አገልግሎት እስከ ሐምሌ 17 መራዘሙን አስታውቋል። በሐዋሳ ከተማ 120 ሊትር ነዳጅ የሚይዝ ህገወጥ ታንከር በባጃጁ ላይ ገጥሞ ሲንቀሳቀስ የነበረው ሹፌር ተያዘ። በሐዋሳ ከተማ ባለ 3 እግር ባጃጅ ተሽከርካሪ ላይ ህገወጥ ተጨማሪ ታንከር በመግጠም ነዳጅ ሲቀዳ የነበረው ሹፌር በፖሊስ ቁጥጥር ስር መዋሉን የከተማ ፖሊስ መምሪያ አስታውቋል። ግለሰቡ ባለ 3 እግር ባጃጅ ተሽከርካሪ ውስጥ የወንበር ቅርጽ ያለው ህገወጥ ታንከር አስገጥሞ መገኘቱ ተገልጿል።
የሐዋሳ ከተማ ፖሊስ መምሪያ ምክትል አዛዥና የማህበረሰብ አቀፍ ወንጀል መከላከል ኃላፊ ኮማንደር አብስራ አመሉ እንደተናገሩት ከሆነ ግለሰቡ በተሰራው ህገወጥ ታንከር ውስጥ 120 ሊትር ነዳጅ የተገኘ ሲሆን ባጃጁ በመደበኛ ሁኔታ መያዝ የሚችለውን 8 ሊትር ብቻ ነው። በዚህም የባጃጅ ሹፌሩን ጨምሮ በጋራ ሲሰሩ የነበሩ የነዳጅ ማደያው ሰራተኞች በቁጥጥር ስር ውለዋል። ፖሊስ ከንግድ ኢንዱስትሪ ቢሮ ጋር በመተባበር ምርመራ እያጣራ እንደሚገኝ ገልጾ የክስ መዝገብ እየተዘጋጀ እንደሚገኝም አስረድቷል። መሰል ህገወጥ የነዳጅ ዝውውርና የማከማቸት ተግባር በሀገር ኢኮኖሚና በህብረተሰብ ደህንነት ላይ ከፍተኛ ጉዳት የሚያስከትል በመሆኑ በድርጊቱ ላይ የሚሳተፉ አካላት ላይ የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥል ኮማንደር አብስራ ገልጸዋል። በመጨረሻም ስፖርት ቼልሲ ያቀረበው ጥያቄ ውድቅ ሆነ። የምዕራብ ለንደኑ ክለብ ቼልሲ አሌክስ ስኮትን ለማስፈረም ያቀረበው የዝውውር ጥያቄ በበርንማውዝ ውድቅ ሆኗል። ቼልሲ አቅርቦት የነበረው የዝውውር ሂሳብ 64 ሚሊዮን ፓውንድ እንደሚጠጋ ተዘግቧል። በበርንማውዝ እስከ 2028 ውል ያለው አሌክስ ስኮት በክለቡ እንዲቆይ እንደሚፈልጉም ተነግሯል። የ22 ዓመቱ አማካኝ አሌክስ ስኮት በተጨማሪም በማንቸስተር ዩናይትድ እና አርሰናልም እየተፈለገ ይገኛል። ቀይ ሰይጣኖቹ ሁለት አማካኞችን ቢያስፈርሙ ሶስተኛ የማምጣት እቅድ እንዳላቸውም ገልጸዋል። አርሰናልና ቼልሲ የተጫዋቹን ሁኔታ አሁንም መከታተላቸውን እንደቀጠሉ ዘ አትሌቲክ ዘግቧል። ታዋቂው ዳኛ አንቶኒዮ ቴይለር ከዳኝነት ራሳቸውን አግለዋል። የፕሪሚየር ሊጉ ዳኛ አንቶኒዮ ቴይለር ከእግር ኳስ ዳኝነት ራሳቸውን እንዳገለሉ በይፋ አስታውቀዋል። አንቶኒዮ ቴይለር በፕሮፌሽናል እግር ኳስ ዳኝነት 20 ዓመታትን አገልግለዋል። የ47 ዓመቱ ዳኛ አንቶኒዮ ቴይለር በዳኝነት ህይወታቸው 831 ጨዋታዎችን መርተዋል። ዳኛው በዓለም ዋንጫው የመሩት የስፔንና ፖርቹጋል ጨዋታ የመጨረሻ ጨዋታቸው ሆኖም ተመዝግቧል። ክቡራትና ክቡራን ውድ ቤተሰቦቻችን እነሆ ለምሽት ያዝናቸው መረጃዎች እኚህን ይመስላሉ። በነገ ጠዋት መረጃ እስከምንገናኝ ቸር ቆዩ።